ክፉ የሚባል ነገር በእግዚአብሔር የለም። ጥሩ የሚባል ነገር በሰይጣን የለም። ስለዚህ በንግግር ምንም ትክክል የለም፣ በተግባር ምንም ስህተት የለም። በተግባር ስህተት የሌለው የእግዚአብሔር ቃል ስለሆነ ነው። በንግግር ትክክል የሌለው የሰይጣን ቋንቋ ስለሆነ ነው። የሰይጣን ቋንቋ ጣዖት ሳጥናኤል ነው። የእግዚአብሔር ቃል ኪዳን አማኑኤል ነው። አማኑኤል ጤንነታችን ነው፣ እውነታችን ነው፣ ህይወታችን ነው፣ መንገዳችን ነው፣ ሐሳባችን ነው፣ ብልጽግናችን ነው። ንግግር መመዘኛው ተግባር ነው የሚላለ ንግግር እታች ነው፣ ከተግባር የመጣ ንግግር መሆን አለበት ያሉታልና አንድ የምወደው ጠቅሳለ። በዚህ ጋር ትላንትናም እያሰብኩት ነበረ። መኖሬ ባንተ ነውና ዘወትር ልቤ አብዝቶ ያስብ ዘንድ የቃል ሲሆን የተግባር ክርስቲያን አድርገኝ ወይ ደግሞ የተግባር ሰው አድርገኝ ይላል። በእምነትም ተግባርን ይፈልጋል። ወሬ በላይ ቅድም ስንመጣ በሐሳብ ያነሳ ነው የእሳቸው አብዛኛው ጊዜ ይሉታል ህግ አውጪ፣ ህግ ተርጓሚና ህግ አስፈጻሚ የተባሉት ማለት ነው። ውጪ ህግን ወደ ውጪ አውጥተ ነው ውስጣችን እውነት እያለ ህግ ወደ ውጪ የወጣበት ሁኔታ አለ እና ሌላ ሰው ስላላወቀ ብቻ እውነት ውስጥ እያለ ሆኖ አሁን ለምሳሌ እንደ ምሳሌ እስኪ ሰው ማነው? የዚህ የሚስጥረ ሰብ ዋናው ዓላማ የህዝብን ሰላም እውን ማድረግ፣ የትውልድን ራዕይ ዘመናዊ ማድረግ፣ የቤተሰብ ሰው ተዋህዶ ግብረገብ ልምድን የተቋረጠውን ለማስቀጠል፣ የሀገር ባህልን ልማት ለማስፋት ሳይበረዝ፣ የዜጋን ተልእኮ ግንባታ ለማፋጠን። ምን ማለት ነው ይሄ? ዜጋ በፍልስፍናው እንዲገነባ፣ ሀገር በእውቀት እንድትለማ፣ ቤተሰብ በግብረገብ ሙያ ሀብት፣ እሴት ሚዛኑን በተጠያቂነት እንዲጠብቅ፣ ትውልድ ዘመናዊ የስነ ምግባር እድገቱን በሽግግር ወደ ህዝብ ሰላም ዓላማ በብልጽግና እኔ ብስ ተባብለን እግዚአብሔርን በመፍራት አባትን በማፍቀር ልጅን በማመን ቤትን በመውደድ እናትን በማክበር አፍ መፍቻን ፖለቲካን አሸንፎ በመምራት እና ትምህርት የፊደል ሰራዊት ሆያት ከሀ እስከ ፐ ደፍሮ በመግዛት የምድር ዘር መዋቅርን በምክንያታዊ አግባብ በቁጠባ ለመገልገል እና የተትረፈረፈ ፍትሃዊ ኢኮኖሚ እንዲኖረን እና የቀደምት የኢትዮጵያን አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ለሀገር በቀል አልቦ ስነ አእምሮ እውቀት በማውረድ የተሻለች ከዓለም ምሳሌ የሆነች ጥንት የነበረችበትን ከፍታ ለመመለስ የተዘጋጀ ነው ማለት ነው። ስለዚህ ይህንን እያንዳንዳችን እድሜያችን 18 ዓመት የሞላን ወንድ ሴት ሁላችንም በኃላፊነትና በተጠያቂነት ወደ ከፍተኛ ንቃተ ህሊናችንና ወደ አሸናፊነት ስነልቦናችን የህይወት እውነታችንን በመኖር ማለትም አሁንን በመኖር ዛሬን በማየት የትላንቱን ስህተት በዛሬ ስራ እያስተካከልን የነገም ጉድለት እንዳይኖር የነገንም ዛሬ እየሰራን ያለፈውን ትላንት ሳንከስ የነገውንም የሚመጣውን ሳናጎድል በዛሬ ብልጽግና ስራ ለፍጡራኖቿ የተስማማች ምቹ ተስማሚ የሆነች ዩኒቨርስ ዓለም አህጉር ሀገራትን ከነ አሜሪካ ከነ አውሮፓ የተሻለች ኢትዮጵያ ለሁሉም ለአፍሪካም ለሁሉም ለተቀሩትም
ሞዴል እንድትሆን የግዕዝ ጥበብ ስላላት ይህን የግዕዝ ጥበብ መንገድ ለማረጋገጥ ነው ማለት ነው። አመሰግናለሁ። ለዛሬ ብዙ አንዳንድ ሀሳቦችን አንስተን ለመወያየት አስበናል። ነጥቦች አንስተን ሰፋ ያለ ውይይት እናደርጋለን። እንደ መግቢያ ያክል ልናነሳ ያሰብነው ሀሳብ ምንድን ነው? አሁን ላይ እየተፈጠሩ ያሉ ብዙ ነገሮች አሉ። ዓለም ላይም ኢትዮጵያ ላይ ሊሆን ይችላል። የጦርነት ብዙ ጦርነቶች ኢኒሼት መደረጋቸው፣ መነሳሳታቸው፣ የተለያዩ ክህደቶች ሊሆኑ ይችላሉ። የተለያዩ የግለኝነት ሀሳብ ሊሆን ይችላል። በሀገር ደረጃ ሊሆን ይችላል። በሰውም ደረጃ ቤተሰብም ደረጃ የግለኝነት ሀሳቦች ሊኖሩ ይችላሉ እና ሰው ከሰው አለመተማመን፣ ሰውን አለማመን፣ ሰው ከሰውም እርስ በርስ የመካካል ነገሮች አሉ እና ከእነዚህ ነገሮች አንጻር ተነስተን የሆነች አባባል የሆነች ጠቅሳለች። የመጥፎ ዘመን በረከቶች የሚል አባባል አለ እና አሁን ላይ እነዚህ ሀፕን ከሆኑት ነገሮች አንጻር ይሄን አባባል እንዴት አድርገው ይተረጉሙታል? የመጥፎ ዘመን በረከቶች የሚሉት ኦኬ። አሁን በመጀመሪያ ደረጃ ይህን ለመመለስ በጥቅል ያለውን ካየን በጥቅል ውስጥ ያሉትን ደግሞ ዝርዝሮች እንመለከታለን ማለት ነው። አሁን ጥቅሉ የምንለው ጥበብ ነው እና ዝርዝሩ የምንለው ፍልስምና ነው። አሁን ይህን ጥቅሉን የምናየው ሲሆን ዝርዝሩ ግን የምንናገረው ፍልስምና ነው፣ ቲዮሪ ነው ማለት ነው። ፍልስፍና ጥቅሉ ደግሞ ሀሳብ ነው ማለት ነው። ስለዚህ የጥቅሉ ጽንሰ ሀሳብን አውርደን ነው ንድፉን፣ ቲዮሪውን እየተናገረን ያለ ነው። አሁን ፍልስምና ያልነውን ፍልስፍና፣ ጥበብ ያልነውን ሳይንስ እንላለን። ሳይንስ ጥልቅ አይዲያ ነው። ፍልስምና ወይም ፍልስፍና ደግሞ ንድፍ አነብንቦት ነው ማለት ነው። ስለዚህ ፍልስፍና ንግግሩን፣ ሳይኮሎጂ ወይም እውቀት ግብሩን፣ ኮምፒውተር ወይም ሙያ ዝክሩን፣ ቴክኖሎጂ ወይም ክህሎት ስነ ምግባሩን እና ሳይንስ ወይም ጥበብ ተግባሩን። አሁን ከሳይንስ ጥበብ ተግባር በቴክኖሎጂ ክህሎት ስነ ምግባር፣ የኮምፒውተር ሙያ ዝክር፣ ለሳይኮሎጂ እውቀት ግብር እና ወደ ፍልስምና ንግግር ይወርዳል ማለት ነው። አሁን ከተግባር የወረደ ንግግር ወይም ከጽንሰ ሀሳብ የወረደ ንድፍ ነው ማለት ነው። አሁን ያ ሳይንስ ያ ጥበብ ቃል ነው፣ ያ ቃል ተግባር ነው፣ ያ ተግባር ህይወት ነው ማለት ነው። ስለዚህ ሳይንስ ወይም ጥበብ ህይወት ነው። ቴክኖሎጂ ወይም ክህሎት ተፈጥሮ ነው። ኮምፒውተር ወይም ሙያ ፍጥረት ነው። ሳይኮሎጂ ወይም እውቀት ዓለም ነው። ፍልስፍና ወይም ፍልስምና ልሳን ነው ማለት ነው። ስለዚህ የሰው ልጅ የልሳን ፍልስምና፣ የዓለም እውቀት፣ የፍጥረት ሙያ፣ የተፈጥሮ ክህሎትና የህይወት ጥበብ አሉት ማለት ነው። የህይወት ጥበቡ ቃል ነው። የተፈጥሮ ክህሎቱ ጊዜ ነው። የፍጥረት ሙያው ሰው ነው። የዓለም እውቀቱ ቦታ ነው እና የልሳን ፍልስምናው ቋንቋ ነው። ስለዚህ ቋንቋ ሊገነባን፣ ቦታ ሊያለማን፣ ሰው ሀብታም ሊያደርገን፣ ጊዜ ሊያሳድገንና ቃል ሊያበለጽገን አለን ማለት ነው። ስለዚህ ሰው የቃል ብልጽግናው ከጥበብ ማሰብ ነው። የጊዜ እድገቱ ከክህሎት ማስተዋል ነው። የሰው ሀብቱ ከሙያ ማሰላሰል ነው። የቦታ ልማቱ ከእውቀት ማስታወስ ነው እና የቋንቋ ግንባታው ከልሳን ማነብነብ ነው ማለት ነው። ስለዚህ ሰው የፍልስፍና አመል፣ የእውቀት ጠባይ፣ የሙያ ስብዕና፣ የክህሎት ስነ ምግባርና የጥበብ ባህሪ አሉት ማለት ነው። የጥበብ ባህሪው መንፈሳዊ ነው። የክህሎት ስነ ምግባሩ ነፍሳዊ ነው። የሙያ ዝክሩ ስብዕና ነው። የእውቀት ግብሩ
ጠባይ ነው። የፍልስምና ደግሞ ንግግሩ አመል ነው ማለት ነው። ስለዚህ ሰው አመል አለው፣ ጠባይ አለው፣ ስብዕና አለው፣ ስነ ምግባር አለው፣ ባህሪ አለው። አሁን ሰው ስለ ሰው ያወቀው ነገር የለም ማለት ነው። ስለዚህ ሰው በሰማይ መፈጠሩን አያውቅም። በራሱ እያንዳንዱ አያውቅም። ለምንድን ነው ሰው በሰማይ መፈጠሩን ያላወቀው? ወደ ምድር ስለተወለደ። ወደ ምድር ብቻ አልተወለደም፣ እንደገናም ወደ ዓለም ተቀረጸ። አሁን ሰው በዓለም ቁጥር መቀረጹን፣ በምድር የተቀባ ሕይወት ሰውነት መወለዱን እና በሰማይ ፍቅር መፈጠሩን እያንዳንዳችን ማወቅ ነበረብን። ለምን አላወቅንም? ፈጣሪ ሲፈጥረን ምን ሰጠን? በሰማይ እየፈጠረን ፈጣሪ ነው። አባትና እናት በምድር ሲወልዱን ምን ሰጡን? በምድር የወለዱን አባትና እናት ናቸው። በዓለም ሲቀርጸን ትምህርት ምን ሰጠን? ስለዚህ ትምህርት የቀረጸን እንደሆነ እናውቅ ይሆናል። ግን በምንና እንዴት ቀረጸን? ስለዚህ ትምህርት ሲቀርጸን አባትና እናት እንደወለዱን መረጃና አቅጣጫ ፈጣሪ እንደፈጠረን መረጃና አቅጣጫ ሰጥቶናል ወይ? ኦኬ። አሁን እዚህ ጋር ፈጣሪ ሲፈጥረን በሰማይ ፍቅር ከሆነ አባትና እናት ሲወልዱን በተዋህዶ ሰውነት በተቀባ ሕይወት ሰውነት ከሆነ ትምህርት ሲቀርጸን በዓለም ቁጥር ስለሆነ የዓለም ቁጥር አልፋ የፊደል ሰራዊት ሆሄያት ነው። በሰማይ ደግሞ ሲፈጥረን ፈጣሪ በኦሜጋ በሰራዊት ጌታ እግዚአብሔር ፍቅር ነው። አሁን ይሄንን ተቋርጠን ነው ወደዚህ ዩኒቨርስ ዓለም፣ አህጉር፣ ሀገር በዚህ ፊዚካል ቦዲ ማይንድ የተገኘ ነው፣ የተከሰት ነው፣ የወረድ ነው፣ የተጸነስ ነው፣ የተወለድ ነው፣ የምናድገው፣ የምናረጀው እና የምንሞተው። ነገር ግን እግዚአብሔር በሰማይ ሲፈጥረን ለዘላለም ነው የፈጠረን እና ያን ዘላለምን ግን ተቋርጠን ወደዚህ መተናል እና ከዛ ዘላለማዊነት ወደዚህ ብላክ ሆል ወደ ሞት መተናል ማለት ነው። እዚህ ጋር ከመፈጠር ዘላለም በመወለድ መሞታችንን በመወለድ ሞተን ብቻ እንዳልቀርን ደግሞ ተቀርጸንም መጥፋታችንን ካላወቀን እንዴት ነው ሰው መጥፋቱን ካላወቀ መሞቱን ካላወቀ ዳግም ትንሣኤውን ህዳሴውን መፈለግ የሚችለው? ስለዚህ አሁን ይሄን በግልጽ ማንኛውም ሰው እንዲረዳ የኔም ፊዚካል ቦዲ ማይንድ ጭምር እንዲረዳ 8 መሰረቶችን እንመልከት። አንደኛው መሰረት ፈጣሪ ነው። ሁለተኛው መሰረት እውነት ነው። ሶስተኛው መሰረት እምነት ነው። አራተኛው መሰረት ሰብአዊነት ነው። አምስተኛው መሰረት ሃይማኖት ነው። ስድስተኛው መሰረት ፖለቲካ ነው። ሐሰት ፖለቲካ ነው። ፖለቲካ ሐሰት ነው። ሐሰት ከምንለው ፖለቲካ ሁሉም ስለለመደው ፖለቲካ እንበለው። ስድስተኛ መሰረት ፖለቲካ ነው። ሰባተኛ መሰረት ትምህርት ነው። ዘጠነኛ መሰረት ሰባተኛ መሰረት ትምህርት ነው። ስምንተኛ መሰረት መዋቅር ነው። አሁን እዚህ ሐሳባዊነት የተፈጠርንበትን አሁን ልናገር። የተፈጠርንበት ሁለንተናዊና ሐሳባዊነት ነው። የተወለድንበት ሳቢያዊነት ነው። የተቀረጽንበት ቁስ አካላዊነት ነው። ስለዚህ ሰው የሶስት ዓለም ሰው ነው ማለት ነው። በተቀረጸበት ዓለም ልብ በል ቁስ አካላዊነት ነው ወይም ምክንያታዊነት ነው። በተወለደበት ምድር ሳቢያዊነት ነው ወይም ህብረተሰባዊነት ነው። በተፈጠረበት ሰማይ ደግሞ ሐሳባዊነት ነው ወይም ሁለንተናዊነት ነው። አሁን እዚህ ጋር ግን በዩኒቨርስ ስንኖር የተፈጠርንበትን ዓለም ለቀናል። መጀመሪያ ግን የተፈጠርንበትን ሰማይ ለቀን ወደ ተወለድንበት ምድር
ከተወለድንበት ምድር ለቀን ወደ ተቀረጽንበት ዓለም፣ ከዛም ከተቀረጽንበት ዓለም ለቀን ወደዚህ 8ኛ ፈጠራ ወደ 9ኙ ፕላኔት ወደ ዩኒቨርስ ዓለም አህጉር ሀገር ካርታ ስዕል ሉል ውስጥ ነን። አሁን በሉል ውስጥ ነን ያለነው አስኳል ነን ማለት ነው። ወደዛ ልንመለስ የምንችልበት ምክንያቱም ሰብረን እንደገና የተቋረጠውን አስቀጥለን ሰብረን ልንወጣ የምንችልበት እድል አለን ማለት ነው። መብት አለን ማለት ነው። እና ለዚህ አቅጣጫ እና መረጃ ያስፈልገን ነበረ። ነገር ግን እዚህ ውስጥ የሴረኞች ሴራ ህገ መንግስት መዋቅሩን ለጦርነት በብልጣብልጥ መሰሪነትና በማናለብኝነት በዶላር ብር ኃይልና በኒውክሌር ጦር መሳሪያ ጡንቻ ሰውን ከማስተማር ሲጀምሩ ሳይንስ በዋና ዋና ሁለት ይከፈላል አሉ እና ህይወት ባላቸውና ህይወት በሌላቸው አሉ እና ህይወት ያላቸው እንደገና በሁለት ይከፈላል አሉ። እሱም በእጽዋትና በእንስሳ አሉ። ህይወት የሌላቸው እንደገና በሶስት ይከፈላል አሉ። እሱም በጠጣር በጋስና በፈሳሽ አሉ። አሁን ያ ፈሳሽ ያ ጋስ ያ ጠጣር እዚህ ጋር ለምን በእጽዋትና በእንስሳ ሆነ? ሂውማን ቢንግን መጨመር ነበረባቸው። ምክንያቱም ሂውማን ቢንግን ቢጨምሩ ከውሃ ጋር፣ እንስሳን ከጋስ ጋር፣ እጽዋትን ደግሞ ከጠጣር ጋር ይሄድላቸው ነበረ። ነገር ግን ሴራ ስለሆነ የመፈጠራችንን ለመካድ በመቀረጻችንንም ለማቋረጥ መወለዳችንንም ለማቋረጥ ሰብአዊነታችንን ማለት ነው ለማቋረጥ እና መቀረጻችንንም ለመሰወር የተጠቀሙበት የጥቂት የሰይጣን ተልእኮ አስፈጻሚ የኢሉሚናቲዎች ሴራ ነው እና ይህ እስከዛሬ ተንከባሎ መጥቶ ምንን ጠልፈው መዋቅርን ጠለፉ። የዘር መዋቅርን በግልጽ ልናገር፣ የዘር መዋቅርን ጠለፉ፣ የብሔር ትምህርትን ጠለፉ፣ የዜጋ ፖለቲካን ጠለፉ፣ የሀገር ሃይማኖትን ጠለፉ። በዚህ ምክንያት አሁን የዘር መዋቅር ለጦርነት፣ የብሔር ትምህርት ለወንጀል፣ የዜጋን ፖለቲካ ለጥፋት፣ የሀገር ሃይማኖትን ለችግር አዋሉ። ስለዚህ አሁን በዘር መዋቅር መንግስታት፣ በብሔር ትምህርት ምሁራን፣ ጽንፈኛ አጥፍቶ ጠፊ መንግስታት በጽንፈኛ ምሁራንን፣ በዜጋ ፖለቲካ ደግሞ አሸባሪ ፖለቲከኛን፣ በሀገር ሃይማኖት ደግሞ አክራሪ ምዕመንን ፈጠሩበት፣ ፈበረኩበት። ስለዚህ አሁን ትልቁ ዋናው ነጥብ ሰው በዘር መዋቅር ምክንያት የእግዚአብሔር ፍቅር ተካደ። በብሔር ትምህርት ምክንያት የህዝብ እውነት ተዘጋ። በዜጋ ፖለቲካ ምክንያት የትውልድ እምነት ፈረሰ። በሀገር ሃይማኖት ምክንያት የአንድ አዳም ቤተሰብ ሰው ተዋህዶ ግብረገብ ልምድ ሰብአዊነት ተቋረጠ። አሁን እውነቱ ይሄ ነው። ስለዚህ የማናውቅ በፖለቲካ ተጠልፈን የማናውቅ በሃይማኖት የተጠለፍን ብዙዎች አለን። አብዛኛው ደግሞ በሃይማኖት ጠልፈው በሃይማኖት ልዩነት አለን። ሃይማኖት አንድ ሆኖ ሳለ ፈጣሪ አንድ ስለሆነ አሁን 4000፣ 5000፣ 40,000 ድረስ ሃይማኖት አለ እና ያ ይሄ ያሳይሃል ማለት ነው። ስለዚህ በሃይማኖት ያላገኙንን በፖለቲካ ፍልስፍና፣ በሃይማኖት እውቀት ያላገኙንን በፖለቲካ ፍልስፍና፣ በፖለቲካ ፍልስፍና ያላገኙንን በትምህርት ካሪኩለም፣ በትምህርት ካሪኩለም ያላገኙንም በመዋቅር ህገ መንግስት አግኝተውናል። ስለዚህ በእነዚህ በአራቱ መሳሪያነት ዛሬ የምናየው ትርምስምሱ የወጣ እኛ መንጋ ጥቂቶቹ አውሬ፣ እኛ ሁላችንም መንጋ ሆነን ይኸው የምናየው አሁን እስራኤል የሚባል ሀገር ውስጥ ያሉት ይገባቸዋል ይሄ ህፃናት
አባት ልጆቹ ሲጨፈጨፉበት ሲሞቱበት ልጆቹን ማስጣል ማዳን ሲያቅተው፣ እናት ልጆቿን ማትረፍ ማዳን ሲያቅታት፣ በኢራንም ያሉት አባቶች ልጆቻቸውን ማዳን ሲያቅታቸው፣ እናቶች ልጆቻቸውን ማዳን ሲያቅታቸው፣ እነሱ ምን ያውቃሉ? እነዛ በፖለቲካ ቁማር በእነሱ ደም የሚነግዱ እነዚህም እነዛም ኢራን ምንድን ነው? ኢራን እስራኤል ምንድን ነው? እስራኤል አሁን ፈጣሪ የለም ወይ? ፈጣሪ አይደለም ወይ ሁሉን የፈጠረው? ስለዚህ በከርሰ ምድር ውሃ እንጣላለን ወይ ፈጣሪ በፈጠረው? በከባቢ አየር እንጣላለን ወይ ፈጣሪ በፈጠረው? በፍጥረት እንጣላለን ወይ ፈጣሪ በፈጠረው? በመልክዓ ምድር እንጣላለን ወይ ፈጣሪ በፈጠረው? በገጸ ምድር እንጣላለን ወይ ፈጣሪ በፈጠረው? ስለዚህ እነሱ የፈጠሩት የኒውክሌር ጦር መሳሪያ ጡንቻና ዶላር ብር ነው። ከዛ ውጭ መኪና ምን የምንለው ነው። ስለዚህ ሰው ሰራሽ እና ይህን እስከ መቼ ነው ማንባን ነው? አሁን ግን ከቋንቋ ጣዖት ሞት በጊዜ ዘመን ተፈጥሮ ወደ ቃል ኪዳን ሕይወት እውነት ህዳሴ መጥተናል። የኢትዮጵያ ግዕዝ ሰምና ወርቅ ባህረ ሐሳብ ህዳሴ ጥበብ ህዳሴ ዛሬ ነው። ይሄ ነው እድል ተሰጥቶን እኛ የዚህ እድል እንደ የምስራች አብሳሪ ሆነን እያበሰረን ያለ ነው። ስለዚህ ከጥያቄ ወደ ጥያቄ ስመለስ ሁሉንም ካላወቅን ትርጉም የለውም ብዬ ነው። አሁን እያንዳንዳችን ሰው ለምሳሌ አሁን እኛ እዚህ ያለን እዚህ ያለንበት ቀበሌ ነው። ያለንበት ቀበሌ አለ። ቀበሌው ወረዳ አለው። ወረዳው ክፍለ ከተማ አለው። ክፍለ ከተማው ክልል አለው። ክልሉ ሀገር አለው። ሀገሩ አህጉር አለው። አህጉሩ ዓለም አለው። ስለዚህ አሁን በዓለም የምንገኝ እኔ እናንተ እያወራን ነው። የሚያዳምጥ የሚመለከት አለ እና ሁላችንም አሁን ካለን እግዚአብሔር ማን ነው? ፈጣሪ ማን ነው? አምላክ ማን ነው? አላህ ማን ነው? ይህንን መጠየቅ አለብን። አሁን ይህን ከጠየቅን ፍልስፍና ስለሚጠይቅ ነው። እንደገና መፈተን አለብን። እውቀት ስለሚፈትን ነው። እንደገና መዋሃድ አለብን። ሙያ ስለሚያዋህድ ነው። እንደገና መሻገር አለብን። ክህሎት ስለሚያሻግረን ነው። እንደገና መልስ ማየት አለብን። ጥበብ ስለሚመልስልን ነው። ስለዚህ ጥበብ የፈጣሪ ቃል ነው ማለት ነው። ክህሎት የፈጣሪ ጊዜ ነው ማለት ነው። ሙያ የፈጣሪ ሰው ነው ማለት ነው። እውቀት የፈጣሪ ቦታ ነው ማለት ነው። ስለዚህ የፈጣሪ ቦታ እውቀት ታቦት የሚሉት አእምሯችን ነው። የፈጣሪ ቃል ማደሪያ ነው። ታቦት አእምሯችን ነው። አልቦ ማለት ነው። ስለዚህ እውቀታችን ከፈጣሪ ቃል ጥበብ ከሆነ ከዛ ከአምላክና ከመንፈስ በነፍስ የሰብ ለስጋ አእምሮ አልቦ እውቀት ይወርዳል ማለት ነው። ስለዚህ እውቀታችን ምንጩ ከፈጣሪ ቃል ከጥበብ ነው፣ ከግዕዝ ነው ማለት ነው። አሁን ይሄንን ሳናውቅ ሌላ ብናወራ መቀባጠር ነው። ምክንያቱም ቃል ተግባር ስለሆነ፣ ጊዜ ስነ ምግባር ስለሆነ፣ ሰው ዝክር ስለሆነ፣ ቦታ ግብር ስለሆነ፣ ቋንቋ ንግግር ስለሆነ የቋንቋ ንግግራችን ከቃል ተግባር የተቀዳ ነው ወይ? ስለዚህ ቋንቋ ንግግር ጣዖት ነው፣ ቃል ተግባር ኪዳን ነው። ስለዚህ አሁን ቅድም በጠየቀኝ መሰረት ቋንቋ ጣዖት ተልእኮ ነው። ቦታ ስፍራ ማህበር ነው። ሰው ህይወት እሴት ነው። ጊዜ ዘመን ራዕይ ነው። ቃል ኪዳን ዓላማ ነው። ስለዚህ እያንዳንዱ ሰው ያለ ጾታ ልዩነት ወንድ ሴት ሳይል፣ ያለ ቀለም ልዩነት ጥቁር ነጭ ሳይል፣ ያለ ሃይማኖት ልዩነት እስላም ክርስቲያን ሳይል፣ ያለ ዘር ልዩነት አበሻ አረብ ፈረንጅ ሳይል ሁላችንም በእግዚአብሔር መልክና ምሳሌ የተፈጠረ አዳም ከሱ የተገኘነን። ሔዋን ሳትቀር እንቅልፍ ጣለበት፣ ከጎኑም አጥንት ወሰደ፣ ሔዋንን አበጃት። አዳምም ከእንቅልፉ በነቃ ጊዜ እቺ የሕያዋኖች ሁሉ እናት ሔዋን አላት። አሁን እኔ በጣም አዝናለሁ። የመጽሐፍን ቅዱስ አላቅም። እኔ እግዚአብሔር ነው ቅዱስ እና እግዚአብሔር ቅዱስ ፍቅር ነው። ቀዳሽ ደግሞ
ቃሉ እውነት ነው። ስለዚህ ያንን ለማጥፋት ብለው መጽሐፍን ቅዱስ አሉ። እርኩስ ነው መጽሐፍ እንጂ ቅዱስ አይደለም። ሰይጣን ነው መጽሐፍ፣ ታሪክ ነው መጽሐፍ። ስለዚህ ታሪክ እርኩስ ነው፣ ሰይጣን ነው፣ መጽሐፍ ነው። ቅዱስ እግዚአብሔር ነው፣ ምሳሌ ነው። ይሄንን ሆን ብለው በሴራ ለምሳሌ የእግዚአብሔርን ነቢይ ካዱ፣ የሥላሴን ጠቢብ ዘጉ፣ የኢየሱስን ሊቀ ሊቃውንት አፈረሱ፣ የዳዊትን ባለሙያ አቋረጡ፣ የሙሴን አዋቂ በረዙ፣ የፈርዖንን ፈላስማ ቀየሩ፣ የሰይጣንን ደብተራ ሰወሩ፣ የዘርን ጠንቋይ ጋረዱ፣ የጎሳን ቡዳ አዞሩ፣ የጎጥን መጽሐፍ ገላጭ አሳቱ፣ የአሕዛብን አዝማሪ አወሳሰቡ፣ የነገድን አንጥረኛ አቦደኑ፣ የመንጋን ፋቂ አደነዘዙና የአውሬን ፉጋ አሴጠኑ። ብሎም ለእኛ ለዚህ ዩኒቨርስ ዓለም አህጉር ሀገር ፊዚካል ቦዲ ማይንድን አጭበረበሩ። ስለዚህ እኛ የተሞላነውን የምናስተጋባ የገደል ማሚቶና በቀቀን አደረጉን። የተሞላነውን የምናስተጋባ እንጂ ከራሳችን አምላክና ከራሳችን መንፈስ ከንቃተ ህሊናችንና ከአሸናፊነት ስነ ልቦናችን ያለውን ጥበብ አውርደን አይደለም የምንጠቀመው። አሁን ግን እንደ እድለኛ እኔ ከዛ አውርጄ ነው የምናገረው ማለት ነው። ከዚህ በፊት ግን እዛ ጋር ከመድረሴና ከማግኘቴ በፊት ግን የተሞላሁትን የማስተጋባ የገደል ማሚቱና በቀቀን ነበርኩኝ ማለት ነው። አሁንም ይሄ ፊዚካል ቦዲ ማይንዴ አይደለም ለማለት አይደለም። ይሄ ፊዚካል ቦዲ ማይንዴ ከዛ የወረደውን ስናገር ሌላው እንደማይረዳው ማይንዱ የኔ የማይረዳውም። ይህንን ነው ማወቅ ያለብን። ምክንያቱም እግዚአብሔር ሰማይ ነው፣ አዳም ምድር ነው፣ ሰይጣን ዓለም ነው። እኛ ሰዎች ደግሞ እዚህ በዩኒቨርስ ዓለም አህጉር ሀገር በፊዚካል ቦዲ ማይንድ ነን። ይህንን ለይተን ካላወቅን እና ካልተረዳ የምናገረው ትርክት ከተረት ነው፣ ተረት ከታሪክ ነው፣ ታሪክ ከወግ ነው፣ ወግ ከባህል ነው፣ ባህል ከግብረ ገብ ልምድ ነው፣ ግብረ ገብ ልምድ ከዘመናዊ ነው፣ ዘመናዊ ከሰላም ነው፣ ሰላም ከምሳሌ ነው፣ ምሳሌ እግዚአብሔር ነው፣ ሰላም ሥላሴ ነው፣ ዘመናዊ ኢየሱስ ነው፣ ግብረ ገብ ልምድ ዳዊቶ ነው፣ ባህል ሙሴ ነው፣ ወግ ፈርዖን ነው፣ ታሪክ ሰይጣን ነው፣ ተረት ዘር ነው፣ ትርክት ጎሳ ነው፣ ወሬ ጎጥ ነው። ከዛ አሕዛብ የሚነቃቃው በጎጥ ነው። በጎጥ መሰልጠን፣ ጎጥ የሚሰለጥነው በጎሳ ጥናት ነው። ጎሳ የሚያጠናው የሚጠናው በዘር ማንበብ መመርመር ነው። ዘር ያልኩ ጭንቅላት ነው። የእያንዳንዳችን ከታች ልጀምርልህ፣ ከታች ወደ ላይ 14 ራሶች አሉ እኛ ሰዎች። እዚህ አይደለም ከዚህ ዩኒቨርስ በላይ ከዚህ ፊዚካል ቦዲ ማይንድ እና ከዩኒቨርስ ዓለም በላይ ከዚህ አድማስ ባሻገር ምን አለን? 14 ራስ አለን። አሁን እዚህ ጋር ተቋርጠን ነው ማለት ነው። ስለዚህ ኮኔክሽን መቀጠል እንድንችል መረጃና አቅጣጫ ያስፈልገናል። ስለዚህ እንዳለመታደል ሆኖ መዋቅሩ ተጠልፎ ስለሆነ፣ ትምህርቱ ተጠልፎ ስለሆነ፣ ፖለቲካው ፍልስፍናው ተጠልፎ ስለሆነ፣ ሃይማኖት እውቀቱ ተጠልፎ ስለሆነ እዚሁ ከማተር ተገኘን እና ቢግ ባንግ ፍንዳታ ይሉሃል። እና አሁን እርስ በርሱ እንደሚጣረስ ላሳይህ። ሰውን ደግሞ ደመነፍስ ማህበራዊ እንስሳ ብለዋል። አሁን ከጀርባ አጥንት ካላቸውና ከአጥቢ እንስሳ ጋር ተመድቦ የሚጠና በባዮሎጂ ኢድ፣ ኢጎ፣ ሱፐር ኢጎ፣ አይኪ ኦኬ፣ ያ ልክ ነው። እዚህ ጋር አለ እኮ ውሸት አይደለም ያ ነገር። ግን ያንን አቋረጡ የሚለውን እንጂ ኦኬ፣ በንቃተ ህሊና ያለ ሁሉም እንዳለ ያውቃል። ነገር ግን እኛ ከዛ ጋር ተቋርጠን እዚህ ጋር
ነጭ፣ የበላይ ገዢ ጥቁር፣ ሎሌ ኦኬ በሚል በቀለም እንደገና ወንድና ሴትን በጾታ ልዩነት። አሁን ወንድ እኮ ያለ ሴት፣ ሴት እኮ ያለ ወንድ ሰው አይደሉም። ይህንን ነው ማወቅ ያለብን። የሰሞኑን ወሬዎች አሉ፣ አንዳንድ ወሬዎች አሉ እና ይህ ጥሩ መልስ ይመስለኛል። ቅድም ባወራናቸው ነገሮች አሉ። አሁን ጥሩ ወንድ ያለ ሴት፣ ሴት ያለ ወንድ ሰው አይደሉም። ሰው አይደሉም፣ በፍጹም ሰው አይደሉም። ልትክድ አትችልም። ሰው አይደሉም። ሰው የተፈጠረው በእግዚአብሔር አምሳል ነው። አሁን ይህንን በተጨባጭ ላሳይህ። አሁን እግዚአብሔር የፈጠረው አዳምን ነው በመልኩ እንደምሳሌ። አዳምን ሲፈጥር አዳም ወንድ አይደለም፣ ሴት አይደለም። ስለዚህ የሰው ልጅ ብቻውን ይኖር ዘንድ መልካም አይደለም። ምክንያቱም እግዚአብሔር ሐሳብ ነው። ይሄንን ድረስ በሐሳቡ ውስጥ ነው። እዚህ ድረስ በሐሳቡ ውስጥ ነው። በሐሳብ ውስጥ ነው ሁሉም ነገር ያለው። ሳባዩም በሐሳብ ውስጥ ነው። ምክንያቱም ቁሳካሌው ሁሉ። እንግዲያውስ ይሄንን ከመዘርዘሬ በፊት ስለ 7 ሰማይ ቃል ኪዳን ስርዓት፣ ስለ 7 ምድር ጊዜ ዘመን ጸጋ፣ ስለ 7 ተክለ ቁመና ሰው የተቀባ ሕይወት ሚዛን፣ ስለ 7 ቁስ አካል ቦታ ስፍራ ሕግና እስከ 5 መሬት ቋንቋ ጣዖት ግዴታ እግዚአብሔር ይሄን ሁሉ በሐሳቡ ውስጥ ነው ያለው። በእግዚአብሔር ሐሳብ ውስጥ እኛ ከእግዚአብሔር ሐሳብ ወጥተን ወደዚህ የመጣ ነውና ለከሃዲ ሴረኞች የተጋለጥ ነው። ቢሆንም ልንከሳቸው ልንወቅሳቸው አይገባም። ምክንያቱም እግዚአብሔር ሲሰጠን 14 ራሶች ሰጥቶናል። በአምላካዊነት 7 ራስ፣ በደመነፍሳዊነት 7 ራስ። ምን ማለት ነው? በመፈጠር አለትማ ዋና ዋና 7 ራስ ሰጥቶናል። በመወለድ ደግሞ በአሸዋማ 7 ራስ ሰጥቶናል። እና እዚህ ጋር ያንን ተቋርጠን ነው የመጣ ነው። ስለዚህ ከየት ቤት ወዴት መጣን ወዴትስ ነን ብለን መፈለግ የኛ ፋንታ ነው። ምክንያቱም ወርቅ በእሳት እንዲፈተን ሁሉ እንዲሁ የሰው ልጅ በገዛ ምኞቱ ይፈተናል። እና እኛ አዳምና ሔዋን ከገነት ተባረሩ ማለት እንዴት ነው? ማን ነው ያባረራቸው? እንዴት ነው የተባረሩት? ገነት የት ነው? ኦኬ የተባረሩትስ ወዴት ነው? ኦኬ ይሄን ሁሉ ዝም ብለን በንግግር የተሞላነውን የምናስተጋባ የገደል ማሚቱ ሳንሆን መጠየቅ አለብን። አሁን ሳንሰላ በእርግጥ አንጠይቅም፣ ሳንጠይቅ አንፈትንም፣ ሳንፈትን አንዋሃድም፣ ሳንዋሃድ አንሻገርም፣ ሳንሻገር መልስ አናይም፣ መልስ ሳናይ ደግሞ በንቃት ቅጽበት አሁንን አንኖርም። ስለዚህ እግዚአብሔር አሁን ነው ማለት ነው። እግዚአብሔር አሁን ከሆነ አሁን የሁላችንንም አይደለም ወይ? ለአሁን ጀርባ ሰጥተን በትላንት ኋላ ቀር ውስጥ አጥር ውስጥ ከታጠርን ይሄ የራሳችን ምርጫ ነው። ስለዚህ ወደ አሁን መምጣት አለብን። አሁን ከመጣን እግዚአብሔር አሁን ነው፣ እግዚአብሔር ስራ ነው፣ ስራ አሁን ነው ማለት ነው። አሁንን አናወራም እንደዚህ አሁን ደድበን እያደደብናቸው ነው ለሚሰሙን። ይሄንን የምንናገረው ስላወቅን ነው። ወሬ ሴጣን እንደሆነ ስላወቅን እና የሴጣንን ወሬ ስናወራ ደድበን ነው። የእግዚአብሔርን ስራ ስንሰራ ግን ተጠበን ነው። ስለዚህ የሚሰራ ጠቢብ ነው፣ የሚያወራ ደደብ ነው። ስለዚህ አሁን በደደብነቴ ነው የማወራው። እኔ ዋናዬን ጠቢብነቴን ቃሉን ይዣለሁ፣ ኪዳኑን። እንደገና የደደብነት ወሬን በቋንቋ ንግግር እያወራሁ ነው። ይሄ የኔን ንግግር ደደብ ከሆነ እኔን የማይጠቅመኝ ከሆነ እናንተንም ሊጠቅም አይችልም ማለት ነው። ግን ሊያገለግል ይችላል። ሊያገለግል የሚችለው ለምንድን ነው? ከጥበብ ቃል ተግባር የተቀዳ ስለሆነ ይገነባል። ነገር ግን ከወሬ የተቀዳ ንግግር አጥፊ ነው። ከስራ ቃል የተቀዳ ንግግር ገንቢ ነው። ስለዚህ አቅጣጫ ይጠቁማል፣ መረጃ ይናገራል። ለሚፈልጉት ስንዴን ከእንክርዳድ መለየት ለሚፈልጉት፣ ስህተትን ከትክክል መለየት ለሚፈልጉ፣ ሐሰትን ከእውነት ጨለማን ከብርሃን መለየት ለሚፈልጉ ወይም አነብንቦትን ከማሰብ መለየት ለሚፈልጉ ማለት ነው። ስለዚህ አሁን አዳም ወንድ አይደለም፣ ሴት አይደለም።
በኋላ ግን እንቅልፍ ተጣለበትና ከጎኗ አጥንት ተወስዶ ከሆነ ስለዚህ ጎደለ ማለት ነው። ያኔ ጉድለቱ ማን ሆነች? ሔዋን። ስለዚህ የሔዋንስ ሙላት አዳም። ስለዚህ እዚህ ጋር መጣን። የዛን የሰማዩን አዳም እዚህ ጋር ልንሰራው እንችላለን። ምክንያቱም ሴት ያለ ወንድ ሰው አይደለችም፣ ወንድም ያለ ሴት ሰው አይደለም። ስለዚህ እሷ ሙላቷ አዳም ነው፣ ወይም ሴት ሙላቷ ወንድ ነው። ወንድን መፈለግ አለባት ማለት ነው። ስለ ሙላቷ ወንድም ጉድለቱ ሴት ናት። ስለ ጉድለቱ ጉድለቱን ለመሙላት ሴትን መፈለግ አለበት ማለት ነው። ስለዚህ ነው ሴት ለአቅመ ሔዋን ስትደርስና ወንድ ለአቅመ አዳም ሲደርስ ሁለቱ ይጣመራሉ። እግዚአብሔር ያጣመረውን ማንም አይለየውም። ይሄ ምን ማለት ነው? የሰማይን አዳም እዚህ ጋር ሰሩ። በምን? እዛ ጋር በእግዚአብሔር ነበረ፣ እዚህ ጋር ደግሞ በራሳቸው እምነት ክህሎት፣ በራሳቸው እውነት ጥበብ እግዚአብሔር በሰጣቸው ማለት ነው እና በባረካቸው ኦኬ እና ያ በንቃተ ህሊናቸውና በሚያስብ ልቦናቸው እና በአምላካቸው ፍቅርና በመንፈሳቸው ጥበብ አንድ ሆኑ ማለት ነው። ስለዚህ ሁለቱ አንድ አካል አንድ አምሳል ሆኑ። በሁለቱ ውስጥ ደግሞ ጸጋ፣ ሙሉ ጸጋ ልጅ ይፈራል ማለት ነው። ስለዚህ አባት ስርዓት ይሆናል፣ ልጅ ጸጋ ይሆናል፣ ቤት ሚዛን ይሆናል፣ እናት ሕግ ትሆናለች። ይህ ተዋህዶ ነው እንግዲህ የኢትዮጵያ ግዕዝ ጥበብ። ስለዚህ የአንድ አባት አዳም ቤተሰብ ሰው ተዋህዶ ግብረ ገብ ልምድ በዚህ ምክንያቱም ተቋረጠው። አሁን ደግሞ በዚህ ነው የምናስቀጥለው ማለት ነው። ስለዚህ ሴት ብቻዋን ጎድሎ ናት፣ ዓለም ናት፣ ሰፊ ዓለም ናት። ሴት ሰፊ ዓለም ናት፣ ሕግ ናት። ወንድ ደግሞ ጥልቅ ሕይወት ነው፣ ስርዓት ነው። ስለዚህ ይህቺ አልቦ ሰፊ ዓለም ሴት ፈተና ናት ማለት ነው። ይሄ ደግሞ ጥልቅ ሕይወት ወንድ ቃል መልስ ነው ማለት ነው። ስለዚህ አባት መልስ ነው፣ ልጅ ሽግግር ነው፣ ቤት ተዋህዶ ነው፣ እናት ፈተና ናት፣ አፍ መፍቻ ጥያቄ ነው ማለት ነው። አሁን በአልፋና ኦሜጋ መሃል ገላጭና መገለጫ ናቸው ማለት ነው። ስለዚህ ይሄንን ነው ያጠፉብንና የሚያሳፍር የሚያሳዝን እንስሳዎች ለእኛ ነበሩ፣ እጽዋቶች ለእኛ ነበሩ፣ የዩኒቨርስ ዓለም አህጉር ሀገራት ለእኛ ነበሩ። እኛ ለእኛ ስንል የምንንከባከባቸው፣ የምንጠብቃቸው፣ የምንገዛቸው፣ የምንመራቸው ነበሩ። እኛ ከከፍታችን ወረድን፣ ከክብራችን ተዋረድን። ይሄ ትላንት በሴራ የሰይጣንን ተልዕኮ አስፈጻሚዎች ጥቂቶች በብዙ ጊዜ ነው አሁን ተወሳስቦ ተመሳስሎ ያልገባን። ሁላችንም እኩል ሰለባዎች ነን። ማንንም ሊከስ አይችልም። እኛ ትልቅ ነን እንላለን። አሁን ትልቅ ነን ያልነው እኮ ትንሽነታችንን ነው። ከዛ አሁን ታላቅነታችንን ብናይ ያሳፍረናል፣ እንስቃለን በራሳችን ላይ። እኛ ማንም ከሚገምተው በላይ ከፍታ፣ ነፃነት አለን፣ ፍቅር አለን። ማንም ከሚገምተው በላይ ጥልቅ ነን፣ ማንነት አለን። ማንም ከሚገምተው በላይ ሙሉ ጸጋ አለን። ነገር ግን እችን ዶላር ሰበሰብን፣ ያዝን፣ ቁስ ጡንቻ ፈረጠምን፣ ኒኩለር ጦር መሳሪያ ጡንቻ ያዝን፣ አሜሪካዊ ነኝ እኔ እና እዚህ ጉዳይ ባለፈው ከወኒ ጋር ትዝ ይላል። በስልክ እያወራን ስለሆነ ሰው እያወራን ነበር። እንጃ የሰውዬውን ስም አላውቅም እና እኔ ማወቄን አለማወቄን ነው እኔ ያወቅሁት አለማወቄን ነው የሚል ነገር ሶቅራጥስ እኔ ሳውቅ ብዬ ነበር። ማወቄን አለማወቄን ነገር አለኝ። እሱም አለማወቄን ማወቄ ነው። ኤግዛክትሊ ከአንተ ጋር ነው መሰለኝ ወይስ ከአንተ ጋር? እኔ እናንተ አውርቼ ነበር። በዚህ ጉዳይ እያወራን እንትን እያልን ነበር እና አሁን በወሬው መሀል ላይ እንትን ሲሉት እንትን አለኝ። የምናውቅ ይመስላል ሳናውቅ አይደለም። አለማወቃችንን እንኳን አናውቅም። ትልቁ ችግራችን ያ ነው። አሁን ይሄን በ575 ዓመተ ምህረት
የ25 ዓመት ልጅ ነበርኩኝ ይሄን ሳውቅ። እንግዲህ በዛ ሰዓት እንግዲህ ስሜታዊ እንድንሆን ወይም በስሜት እንድንታሰር የተረጨ መርዝ ነበረ እና ወጣቱን እንዲበክል እና በዛ ትግል ውስጥ እያለን ጫትም ውስጥ ገብተን ነበርና እየቃመን ባለበት ሰዓት ነው እና ምኞትን ተመኘው እንጂ የምኞት ባሪያቱን የሚለውን ኮቴሽን እኔ ነበርኩ ያመጣሁትና ያንን ማስተንተን አለብኝ። እያንዳንዳችን ግሩፖች ማለትም ወጣቶች አብረን ያለን ብዙ ሀሳቦችን እያመጣን እናንሸራሸራለን በስፋት። እንደዛ ነበረ እንትኑ ለዛም ይጠቅመን ነበረ ጫቱ እና እኔ በዛ ሰዓት ይሄንን ነበር ያስኩትና ምኞትህን ተመኘው እንጂ የምኞትህ ባሪያ አትሁን በሚለው ሰዓት በአጋጣሚ እናጨሳለን ሁላችንም። አንዳችን ከመሃላችን ተለይቶ ሰው እንትን አድርጎት በምንድነው መሐላ ነው ምናምን አስገብቶት በሱ ምክንያት አቁሟል። ወር ሆኖታል ካቆመ። የዛን ዕለት ነው እኔ ያወቅኩት ማለት ነው አቁሞ። አሁን በዚህ በመሐላ በምን ሳይሆን እኔ ሰርች እየሰራው ነው እንዴት ሰው ሱሰኛ ይሆናል እና በሱስ ውስጥ ታስሮ ኦኬ በልምድ ቀስ በቀስ ነው እዛ ሱስ ውስጥ የሚገባው። ስለዚህ እዛ እንደገባ እንዴት መውጣት ያቅተዋል እና በዛ ሰርች እየሰራው ነበር። እቺንም ምኞትን ተመኘው እንጂ የምኞት ባሪያ አትሆንም ያመጣኋት ከዛ ሰርቼ አንጻር ነበርና ስል ሁሉም ስለሚያጨስ እሱ ብቻ ነው ትክክል የሚናገረው እና እኔም ስላቀረብኩት ነው። አሁን ሌላው አቅርቦት ቢሆን በኋላ አየሁኝ እኔም በሆነ ያው ነኝ ለካስ እዚህ ጋር የሚሰራልኛል። በጣም ጥሩ አጋጣሚ ሆነልኝ ያንን ማወቄ። ስለዚህ በዛ ሰዓት ነው ስንናገር ሰው ቺት አደረገኝ ብዬ በጣም ነው የማብደው። ትንሽ ነገር አልችልም። ሰው እንዳጭበረበረኝ ወይም እንደዋሸኝ ሳቅ ምንም ነገር በቃ ብዙ ነገር ሰው ቢበድለኝ ሰው ክፉ ቢሰራብኝ በፊት ለፊት በተለያየ ነገር ወይም ዕቃም በመውሰድ ምንም በማድረግ የኔን ነገር በመውሰድ ወይም ምንም ስሜት አይሰጠኝም። ነገር ግን ትንሽ ቺት አደረገኝ ካልኩ አልችልም ራሴን መቆጣጠር። በኋላ ይሳልፍት ሰው ቺት አደረገኝ ብዬ በጣም የምናደድ ሰውዬ ራሴ ቺት እያደረግኩኝ እስከዛሬ ያለው ይሄንን እንዴት አላወቅኩም በሚል አይነት ያንን ተረዳው። አዎ አሁን ምክንያቱም እኔ ውጭን ከውስጥ ውስጥን ከውጭ እያነጻጸርኩኝ ነው ከህፃንነት ጀምሮ እና ያ ነው የጠቀመኝና በዛ ሰዓት ሳይ ኦኬ ይሄን ሁሉ እንትን ስር አለማወቄን አወቅኩኝ። በ5/5/75 ዓመተ ምህረት የ25 ዓመት ልጅ ሆኜ በ5/5/25 አሁን በ5 ነው ያልኩህ አይደል? 25 ሊሞላኝ ደግሞ 21 አሁን 5 ነው አለ እና 21 ሲሞላኝ ነው 25ን የሚይዘው ማለት ነው። በ5ኛው ወር በ21 5ኛው ወር በ50 ዓመተ ምህረት ስለተወለድኩኝ ማለት ነው። እና አሁን ይህንን አወቅኩ። እንደገና ሁሉንም ተውኩኝና በራሴ ዝግ ስብሰባ አድረኩኝ ከራሴ ጋር። በጣም ብዙ እንትን አልኩኝ፣ አወራሁ። ብዙ ነገሮች እየተፈቱ የተቆለፉ የተምታቱብኝ ነገሮች እየተፈቱ መጡ። በመጨረሻ ላይ ትልቅ ደስታ በጣም በቃ እንደው ዘልዬ ሰማይን ልነካ የምችልበት ደስታ መጣ። በምን አለማወቄን አወቅኩኝ። አሁን በቃ ማንም ከኔ ጋር ፈጣሪን ሕፃን ሆኜ ከኢየሱስ እኩል ልጅ አድርገኝ እለው ነበረ። አሁን ይሄንን ሰጠኝ። ማንም አለማወቁን የሚያውቅ የለም። እኔ ነኝ አለማወቄን ያወቅኩኝ ብዬ በጣም ተደሰትኩኝ። እንደው ጣራ ነካሁኝ እና አለማወቄን አወቅኩኝ ማለት ነው። እና አይችልም ከትቤ ያስኳት 5/5/75 ከዛ በኋላ ለትምህርት ጅማ ሄድኩኝና 6 ወር ከ6 ወር በኋላ የሆነ መጽሐፍ ሳነብ አንድ እውቀት አለኝ። እሱም አለማወቄን ማወቄ ነው። ሶቅራጥስ ወሽመጤ ቁርጥ አለ። በኋላ ወዲያው ከጠቢቡ ሰለሞን
ከሰማይ በታች እንትን እና ከምድር በላይ ምንም አዲስ ነገር የለም የሚለው ወዲያው መጣ እና በቃ ሳኩኝ። ቢሆንም ሁለተኛ ነኝ የሚለውን ራሴን ለማጽናናት አደረኩኝ። ኦኬ እና እንዲህም እያዋዛን ካለፈው ማይረባንም ቢሆን ያው ወሬ ነው እና ሰዎች እኛ ለመውጣት ኦኬ ሰው ፈረስ ያደርሳል እንጂ አይዋጋም። አሁን መረጃ ይንገረን፣ አቅጣጫ ይጠቁመን፣ እኛንን ከዛ ወደዚህ የመጣ ነው። ምን ማለት ነው? የማይንድ ሴሎቻችንን አሁን ትልቁ ቁም ነገር የማይንድ ሴሎቻችንን ከህዋስ ጋር ማስቀጠል ከቻለን ህዋሳችን ከአናታችን ጋር እያለ ከጭንቅላት ቻክራ እያለ ከሰባተኛው ደመነፍስ ማለት ነው፣ ከዘር ማለት ነው። ከዛ እስከ እግዚአብሔር ንቃተ ህሊና ድረስ እንደርሳለን። ያኔ አሁን ሞትን ድል እነሳለን ማለት ዘላለማ የተፈጠርንበት ጋር ሄድን ማለት ነው። እዛ ጋር ስንሄድ አዳም ሆንን ማለት ነው። አሁን እዛ ጋር ወንድ የለም ሴት የለም ማለት ነው። ይህንን አንድ ሴት ትችላለች ብቻዋን፣ ይህንን አንድ ወንድ ይችላል ብቻውን እዛ ከሄደ። ነገር ግን እዛ ጋር ለመሄድ ብዙ መሰናክሎች ስላሉ እዚህ ጋር ማወቅ ያለብን ስበት ግፊት አለ። ይሄ ስበት ግፊት ደመነፍሳዊ ነው። እንደገና እጣ ፈንታ አለ። ይሄ እጣ ፈንታ አውሬያዊ ነው። እንደገና መክሊት ቋንቋ አለ። ይሄ መክሊት ቋንቋ ቁሳዊ ነው። እንደገና ምኞት ቦታ አለ። ይሄ ምኞት ቦታ ስጋዊ ነው። እንደገና ተመስጦ ሰውቶ አለ። ይሄ ተመስጦ ሰውቶ ሰባዊ ነው። እንደገና ተሰጦ ጊዜ አለ። ይሄ ተሰጦ ጊዜ ነፍሳዊ ነው። እንደገና ተስፋ ቃል አለ። ይሄ ተስፋ ቃል መንፈሳዊ ነው። እንደገና እድል ፈንታ ፍቅር አለ። ይሄ እድል ፈንታ ፍቅር አምላክ ነው። ሰው ይሄን ሁሉ ተዋህዶ ነው ማለት ነው አዳም። ስለዚህ ቶ የምንለው ቶ የተቀባ ህይወት ማለት ሲሆን ቶ ከኦሜጋ ነፃነት ጋር ቶ የተቀባ ህይወት ማለት ነው ብያለሁ። ቶ የተቀባ ህይወት ከኦሜጋ ነፃነት ጋር ቶ የተቀባ ህይወት ከግዕዝ ስርዓት ጋር ቶ የተቀባ ህይወት ከወንጌል ጸጋ ጋር ቶ የተቀባ ህይወት ከመዝሙር ሚዛን ጋር ቶ የተቀባ ህይወት ከኦሪት ህግ ጋር ቶ የተቀባ ህይወት ከግዑዝ ግዴታ ጋር እና ቶ የተቀባ ህይወት ከአልፋ ፍትህ ጋር ተዋህዶ ሰው በእግዚአብሔር መልክና ምሳሌ ተፈጠረ። እግዚአብሔር መልክ አለው ወይ? ምሳሌውስ ማን ነው ብለው ለሚጠይቁ እግዚአብሔር መልክ አለው። ሴት ዓለም ናት መልኩ። እግዚአብሔር ምሳሌው ግን ራሱ እግዚአብሔር ነው። ስለዚህ ወንድ ግን ቃሉ ነው ማለት ነው። አሁን ይሄ ልዩነት የለውም። ምናልባት እዚህ ጋር በአንጎላች በማይንዳቸው ሴት ወይም በማይንዳቸው የተጭበረበሩ ናቸው የሚያጭበረብሩ። የተጭበረበረ ያጭበረብራል፣ የተሰረቀ ይሰርቃል፣ የሞተ ይገላል። ነገር ግን ይቻለዋል አይቻለውም። በምኑ ነው ያለው? በስጋ ድክመቱ ነው ያለው። የሰቡን ሚዛን አቋርጦ በቁሱ ተሸናፊነት ነው ያለው። የሰቡን ሚዛን አቋርጦ በአውሬው ፍርሃት ነው ያለው። የሰቡን ሚዛን አቋርጦ በደመነፍሱ ሞት ነው ያለው። የሰቡን ሚዛን አቋርጦ ታዲያ ከነዚህ እንዴት ይላቀቃል? የሰቡን ሚዛን ሊጠብቅ የሚችለው በነፍሱ ብርታት፣ በመንፈሱ አሸናፊነት፣ በአምላኩ ድፍረት ነው። ስለዚህ የአምላኩ ድፍረት የአውሬውን ፍርሃትና የደመነፍሱን ሞት ይገዛለታል። ብቻም አይደለም የመንፈሱም አሸናፊነት የቁሱን ተሸናፊነት ይገዛለታል። የዚህም ጊዜ ነው በነፍሱ ብርታት የስጋውን ድክመት በሰቡ ሚዛን ሊጠብቅ የሚችለው ማለት ነው። አሁን ይህን የማንኛውም ሃይማኖት የተጠለፈ ስለሆነ ይህን አያውቅም። ኦርቶዶክስ ይህን አያውቅም፣ የግሪክ ፍልስፍና ስለሆነ። ሙስሊም ይህን አያውቅም፣ የአረብ ፍልስፍና ስለሆነ። ሌሎቹም ተዋቸው፣
ለምን ኦርቶዶክስን እና ሙስሊምን ያነሳሁት ያለ ምክንያት አይምሰል። ሌሎቹን ተዋቸውም ያልኩበት አሁን ሙስሊም እስላም ከሆነ ቁርአን አለው፣ በቁርአን ውስጥ ኢንጅል አለው፣ በኢንጅል ውስጥ ዘቡር አለው፣ በዘቡር ውስጥ ተውራት አለው፣ በተውራት ውስጥ ጣዖት አለው። ስለዚህ እስላም ከሆነ የሰማያዊ ቃል ወይም የአላህ ቃል በእነሱ አካሄድ ሊድ ምናልባት ዝም ብለው በጭፍን ጥላቻ በራሳቸው ጠፍተው በጠፉበት እንዳይጠፉ ለነሱ በማሰብ ስለዚህ ሙስሊም ሆይ እስላም ሁን። ሙስሊም መምሰል የአረብ ቋንቋ ነው። እስላም ግን መሆን የአላህ ቃል ነው። የአላህ ቃል ቁርአን ነው። ቁርአን እውነት ነው። ኢንጅል እምነት ነው። ዘቡር ሰብአዊነት ነው። ተውራት ሃይማኖት ነው። ስለዚህ ተውራት ሃይማኖት ህግ ነው። ዘቡር ሰብአዊነት ሚዛን ነው። ኢንጅል እምነት ጸጋ ነው። ቁርአን ስርዓት እውነት ነው። እውነት የፈጣሪ ቃል ነው። ስለዚህ ኦርቶዶክስን አሁን ሙስሊም የተፈለሰፈው በአረብ ቋንቋ ነው። ኦርቶዶክስ የተፈለሰፈው በግሪክ ቋንቋ ነው። አሁን የሥላሴ ቃል የቁርአን ቃል ነው፣ የግዕዝ ቃል ነው። ሁለቱ ልዩነት የላቸው ቋንቋ ነው። ኦኬ ያለያያቸው ቋንቋ ጣዖት ስለሆነ ንግግር ስለሆነ። ስለዚህ ፍልስፍናና ጥበብ አይገናኙም። ፍልስፍና ከቋንቋ ጣዖት ነው እና ይሄ ግሪካዊ፣ ፈረንሳዊ፣ አረባዊ፣ አበሻዊ፣ ፈረንቻዊ እያለን ልዩነት ነው። ልሳን ነው ማለት ነው። እሳት ነው ማለት ነው። ነገር ግን አገልጋዩን ገዢ ያደረጉት ለምን? የቁርአንን ቃል ወይም የግዕዝን ቃል ዘጉ። የኢንጅልን ጊዜ ወይም የወንጌልን ጊዜ አፈረሱ። የዘቡርን ሰው ወይም የመዝሙርን ሰው አቋረጡ። የተውራትን ቦታ ወይም የኦሪትን ቦታ በረዙ። ምን ማለት ነው? ሃይማኖትን በረዙ። ሰብአዊነትን አቋረጡ። ይኸው ሉሲ አርድ ያሉ እና እምነትን አፈረሱ፣ እውነትን ዘጉ። ስለዚህ አሁን ለዚህ ነው ይሄ አረብ ይሄ እንዲህ እየተባባልን አዳምን እንግዲህ ከበኒ አደም ነው የተገኘ ነው፣ ከአዳም ነው የተገኘ ነው። ስለዚህ ፈጣሪ አንድ እንደሆነ ሁሉም ያወራሉ፣ ነገር ግን በተግባር የሉበትም። ፈጣሪ አንድ ከሆነ አንድ ፈጣሪ አንድ አዳምን ነው የፈጠረው። ስለዚህ ያ አንድ አዳም ስለተፈጠረ ነው አባትና እናት በምድር ወንድ ሴት የወለዱት። አባትና እናት በምድር ወንድ ሴት የወለዱት ደግሞ አሁን በዓለም በፊደል ሰራዊት ሆሄያት ቁጥር በአልፋ ፍትህ ታሪክ ሰው የተቀረጸው። ስለዚህ ይሄንን ነው የሰወሩብን፣ ያቋረጡብን፣ ያስካዱንና በዚህ ትርምስ ውስጥ በሴራ ቀለበት ውስጥ በ24 ሰዓት ሴራ ቀለበት አጥር ውስጥ ጨምረውን እንደ መንጋ አውሬ ሆነው እሺ ይሉናል፣ ራሳቸው ይሞሉብናል። አሁን ትምህርት ሰውን እንግዲህ ልጆቻችንን ምንም ሳናስብ እንደውም ውድ ትምህርት ቤት እያልን ስንልክ ኦኬ ለአውሬ እየላክን እንደሆነ አይገባንም። እስኪ የተማረ በበዛበት አሁን እንዲህ ጦርነት ከተፋፋመ ጥንት ባልተማረበት ሰዓት ለምን ሰላም ሆነ? ያኔ ፈሪሃ እግዚአብሔር ነበሩ። እግዚአብሔርን ስለሚፈሩ ጥበብ ነበራቸው። ሴጣን ያገለግላቸው ነበረ። ፈርዖን ያገለግላቸው ነበረ። ለምን? የሙሴ ሕግ ይከባበሩበት ነበረ። የዳዊት ሚዛን ይዋደዱበት ነበረ። የኢየሱስ ወንጌል ጸጋ ይተማመኑበት ነበረ። የሥላሴ ቃል ስርዓት ሕዝብ የሆነውበት እና እግዚአብሔርን ይፈሩበት ነበረ። ፈሪሃ እግዚአብሔር ነበረ። አሁን ይሄ ያልሰማችሁት ያለመዳችሁት ስለሆነ ሌላ እናንተ በሌላ አጥር ውስጥ በሌላ ሙሌት ውስጥ ስላላችሁ አልቦ ሳታደርጉ ባዶ ሳታደርጉ ይሄን ባዶ ሳላደርግ
እንዴት ነው ማር የምጨምረው፣ ወተት የምጨምረው፣ ኦር መርዝ የምጨምረው፣ መድኃኒት የምጨምረው? ስለዚህ ባዶ መሆን አለብን ማለት ነው። ባዶ ማለት ከፈጣሪ ቃል ጥበብ እንዲመጣና የቃሉ ማደሪያ ታቦት አእምሯችን አልቦ ይሁን ማለት ነው። እና ጥያቄህን እንግዲህ ስትጠይቅ በቋንቋ ነው የምጠይቀው። አሁን የቋንቋ መጠየቅ ደግሞ ያለ ቦታ እውቀት፣ አሁን ስትጠይቅ በቋንቋ ፍልስፍና ነው። እና ይሄ ከየት ነው መልስ የሚመጣው? ከውስጥ ነው። እና እኛ ከውስጥ ጥበብ ወደ ውጭ ፍልስፍና ወጣን። ስለዚህ ከውጭ ፍልስፍና ጠይቀን ደግሞ ወደ ውስጥ ጥበብ መመለስና ማየት አለብን። ሳንኖር ደግሞ አናይም። የኖረ ያያል። አሁን የኖርነውን ካየን ያየነውን እንተነፍሳለን። የኖርነው በፈጣሪ ነው። ያየነው ሕይወት ነው። የተነፈስነው ተፈጥሮ ነው። እና የተነፈስነውን ተፈጥሮ ደግሞ እንዳስሳለን። ፍጥረት ነው። ስንዳስስ የዳሰስነውን ፍጥረት ደግሞ እንሰማለን። ስንሰማ ዓለም ነው ማለት ነው። እውቀት ነው ያ። ስለዚህ የእግዚአብሔር መልክ ያ ዓለም ሰፊ እውቀት አልቦ ነው ማለት ነው። እና የቃሉ ማደሪያ አእምሯችን ነው ታቦት ማለት ነው። ስለዚህ ይሄን አሁን ወዲህ ወዲያ ባደርግም ውስጣችሁ ያለ እውነት ስለሆነ በእኔ ንግግር ፈረስ ያደርሳል እንጂ አይዋጋም። ራሳችሁ በመወሰን በመለማመድ በመሸጋገር ልደርሱበት ወደ ውስጣችሁ ልትመለሱ ትችላላችሁ። ምክንያቱም እኛነታችሁ መንፈስ ውስጣችሁ አለ፣ እኔነታችሁ ቁስ ውጫችሁ አለ። በእኔነት ስትመስሉ ትጠፋላችሁ፣ በእኛነት መንፈስ ካልሆናችሁ፣ በጥበቡ በቃሉ ካልሆናችሁ። ስለዚህ እኔ ፈጣሪ አለኝ። አዎ ሁላችሁም ፈጣሪ ያችን አንድ ነው። እኔ እውነት አለኝ። አዎ ሁላችንም እውነታችን አንድ ነው። ያ እውነታችን የፈጣሪ ቃል ነው። ስለዚህ የፈጣሪ ቃል ለወንድ ለሴት፣ ለጥቁር ለነጭ፣ ለእስላም ለክርስቲያን፣ ለአበሻ ለአረብ ለፈረንጅ አይልም፣ ለአዳም ነው። ስለዚህ ከአዳም ተወለድን፣ ከመወለድ ተቀረጽን። አሁን በመቀረጽ ጠፍተናል፣ በመወለድ ሞተናል። ዳግም ትንሣኤ ህዳሴ በኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ለሀገር በቀል አልቦ ስነ አእምሮ እውቀት በማፍለቅ እነሆ ይህ እንግዲህ ለዓለም ሁሉ ከጨለማዋ ልናወጣ የእመብርሃን ተስፋ በርቶልን በእንቅብል አንደፋበት ይኸው እያልን ነው። እግዚአብሔር ለእኔ ብቻ ነገረኝ የምንል የተጭበረበርን ማጭበርበር በቃ ከእንግዲህ እግዚአብሔር አያዳላም። አሁን ነው እና አሁንን የፈለገ አሁንን ያገኛል። እና አሁን ለማን ነው የሚያዳላው? አሁን ለሁላችን እኩልና አንድ አይደለም ወይ? እንግዲያውስ እግዚአብሔር ማን ነው? የት ነው ለምትሉ እግዚአብሔር የት ነው እና የምትሉ እዚህ የለም። በዩኒቨርስ በፊዚካል ቦዲ ማይንድ የለም። ነገር ግን እግዚአብሔር አልፋና ኦሜጋ ዘላለም የሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን ነው። ስለዚህ አሁንን እናስብ፣ አሁንን እንስራ፣ አሁንን እንኖር። ያ ከእግዚአብሔር ጋር ነው ማለት ነው። ስለዚህ እግዚአብሔር አሁን ነው እና አሁንን የፈለገ እግዚአብሔርን ያገኛል። እግዚአብሔርን የፈለገ አሁንን ያገኛል። ስለዚህ ወደኋላ እንደ ሎጥ ሚስት ዞረን ምን ቀረን? ግብረ ሰዶም፣ ትርኪ ምርኪ፣ ስካር፣ ዝሙት ሁሉ ስህተታችን ነበረ። ከስህተታችን ንስሐ ገብተን ወደ ከትላንት ጣዖት በነገ ዘመን ወደ ዛሬ ኪዳን መተናል። ህዳሴያችን ይሄ ነው ማለት ነው።